ተያዘብኝ ማለት ነው። አብረን ነበርን ኢትዮጵያ ለአንድ ወር ምናምን ማለት ነው። አብረን ነበር አንድ ወር ሳይሆን 24 ቀን ነው መሰለኛው። 24 ቀን አብረን ነበርን። ለ24 ቀን ፍቅረኛሽ ነበር? ባሌው አንድ ላይ ነበርን። እንዴት ማለት አንድ ቤት ነበር የምትኖሩት ለ24 ቀን? አዎ አንድ ላይ ነበርን፣ እየኖርን ነበር አንድ ላይ አንድ ቤት ውስጥ። እሺ እንዴት ተዋወቃችሁ? ከመጀመሪያው ንገሪኝ ከተዋወቃችሁ። እና ሰላም እንዴት ተዋወቃችሁ? መጀመሪያ የተዋወቅ ነው እሱ ልብስ ይሰራ ነበር፣ እኔ ደግሞ ከገጠር ነበር ከቤተሰብ ጋር የምኖረው እና ከዛ በዛን ሰዓት የሆነ ልብስ ሊገዛ ሄጄ አላውቀውም፣ ከዛም በፊት አላውቀውም። ከዛ ስልክሽን ስጭኝ አለኝ፣ አልሰጥም ብዬ እነቀጠኝና ስልኬን ወሰደና ቁጥሩን የኔን ስልክ ማለት ነው ወሰደና ራሱ ስልክ ላይ ደወለና ጠራ ኪሱ። ከዛ በዛን ሰዓት ወሰደው ስልኬን። ከዛ ይደውልልኝ ነበር። ከዛ ብዙ ነገር ነበር እና እናወራለን። ከዛ አወራን። ግንቦት ላይ ነው ስልኬን የወሰደው። ቀስ እያልሽ የኔ ማር ይኸውልሽ፣ አንቺ ከገጠር አዲስ አበባ ለምን ነበር የመጣሽው? አዲስ አበባ አይደለም ደብረ ሲና ነው አብረን የምንኖር የነበረው፣ ደብረ ሲና ማለት ነው። ኦኬ እኮ ደብረ ሲና፣ አንቺ ከገጠር ወደ ደብረ ሲና ለምን ጉዳይ ነበር የመጣሽው? ልብስ የሚሰራው ሰላ ድንጋይ ነበር። ሰላ ድንጋይ የኔ ሀገር ደግሞ እዛ ነው። ኦኬ ልብስ ልትገዢ መተሽ? አዎ ገበያ ወጥቼ ገዛል። እሱ ልብስ ነጋዴ ነው፣ አንቺ ገበያ መተሽ። ኦኬ ከዛ ስልክሽን ስጭኛለሽ እምቢ ስትዩ ስልክሽን ቀምቶሽ ቁጥሩን ወደ ራሱ ወሰደና ከዛ መደዋወል ጀመራችሁ። አዎ ከዛ ግንቦት ላይ ነው ይሄ ስልኬን የወሰደው፣ ግንቦት ላይ ነው። አብረን የሆኑ ደግሞ መቼ መሰለሽ የካቲት አይደለም ታህሳስ 19 ታህሳስ 19 ጥር 15። ቆይ ለስንት ወር ያህል በስልክ አወራችሁ? ግንቦት ሚያዝያ ሰኔ ሐምሌ ነሐሴ መስከረም ጥቅምት ህዳር ታህሳስ 9 ወር 8 ወር 8 ወር። አዎ 8 ወር በስልክ አወራችሁና 8 ወር በስልክ ስታወሩ ቆይታችሁ ከዛ በ9ኛው ወር በአካል ተገናኛችሁ ነው። በአካል አትገናኙም ነበር? 8 ወር በስልክ ስታወሩ በስልክ ብቻ ነበር፣ በአካል አትገናኙም ነበር? እንገናኛለን፣ በአካል እንገናኛለን። አሃ ትገናኙ ነበር 8 ወሩን በአካል እና ለ8 ወር ያህል በስልክ ስታወሩ ቆያችሁ። በየስንት ጊዜው ትገናኙ ነበር በአካል? እንደዚህ ብዙ ጊዜ እንገናኝም። ቢያንስ በወር አንድ ቀን ሰላም እንባባላለን እና በ2 ወር በ3 ወር ምናምን እንገናኙ እንጂ እንደዚህ ሁል ጊዜ እንገናኝ። ሱቁ እየሄድሽ ነው የምታገኙ ወይስ የት ነው የምትገናኙት? በወር አንዴ ሰላም ስትባባሉ እዛ ገበያ ላይ ነው ሰላም የምለው። ገበያ ላይ አንቺ ሄደሽ ሰላም ትይዋለሽ ሲናፍቅሽ በወር አንዴ ይመጣል። እሱ ማለት ሰላም በይኝ ነው ይላል። ከዛ ሰላም እላለሁ፣ እኔም ወደ ቤት እሄዳለሁ። እሱም ስራውን ሰርቶ ወደ ደብረ ሲና ይሄዳል ማለት ነው። እሺ ወደ አረብ ሀገር ልትመጪ ስትይ ለ24 ቀን አንድ ቤት አብረን ኖረናል አልሽ አይደል? አዎ ቤተሰብ ለቤተሰብ ምን ብለሽ አስፈቀድሽ ከሱ ጋር 24 ቀን አብረሽ ለመኖር? ቤተሰብ አያውቁም ነበር በፊት ማለት ነው። ከዛ ሊመጣ የነበረ ሰዓት ግን ደውዬላቸዋለሁ። ልሄድ ነው በእግሬ እንደዚህ ልሄድ ነው በባህር ስላቸው፣ ከዛ እንደውም ቤተሰብ በባህር አትሄጂ ምናምን ብለው ተቆጥተው የነበረ። ከዛ ዝም ብዬ ነው የመጣሁት ነው ወደዚህ ማለት ነው። እሺ እኮ እሱ ጋር 24 ቀን ስትቀመጪ ለቤተሰብ የት ነኝ አልሽ? አያውቁም ቤተሰብ። በስንተኛ ልመጣ የነበረ ሰዓት ብቻ ነው ቤተሰብ ጋር የደወልኩት። ማንም አያውቅም። መንገድ ማለት ከሱ ጋር የነበርሽበትን 24 ቀን ቤተሰብ መንገድ ላይ እንደሆንሽ ነው የሚያውቁት? ብዙ ጀመርሽን ነው የሚያውቁት? ኧረ አይደለም። ያን ጊዜ ወደዚህ ልመጣ የመጣሁት በ15 ነው።
በ14 እዛው ከሱ ጋር ሆኜ ደውዬላቸዋለሁ። እንደዚህ ነኝ ከሱ ጋር ነኝ እና ነገ እንደዚህ ነው ልሄድ ነው ብዬ ነግሬያቸዋለሁ። እና ትሄጂ ብለውኝ ከዛ አይ ልሄድ ነው ተነስቻለሁ ምናምን ብዬ ደውዬላቸው እንዳትሄጂ ብለውኝ ነበረ። ከዛ ዝም ብዬ ነው የመጣሁት። በባህር ነው ሳውዲ የገባሽው? ነው እና አሁን ደግሞ እሱ ማለት ነው አንቺ ሳውዲ ሆነሽ በባህር መተሽ እኔ ህጋዊ ሆኜ ምንም አታመጭም ምንም አታደርጊኝ ነው የሚለው ማለት ነው እኮ። ቆይሽ በሰላም ነው የተለያያችሁ? በሰላም ነው ሸኘሽ? ወደ ሳውዲ በሰላም ነው ሸኘሽ? አዎ በሰላም ነው። እዚህ ከመጣሁ ለራሱ እናወራለን። ታዲያ ምን ተፈጥሮ ነው አሁን? እዚህ ከመጣሁ እናወራለን። ከዛ እኔ ከዛ እንደመጣሁ ማለት ነው አዳማ ላይ ስመጣ አዳማ ላይ መርፌ ይዤ ነበረ። ከዛ ወደዚህ ስመጣ መንገድ ላይ ማለት ነው እና በዛን ሰዓት እኔ ደግሞ ፔሬድ ላይ ነበር እንደመጣሁ ለ5 ወር አላይም ነበር ፔሬድ። ከዛ እንደዚህ ነው ፔሬድ እኮ ላይ ምናምን ስለው እና ደግሞ ሰውነቴ በጣም ጨምሬ ነበር። አሁን ነው የከሳሁት ማለት ነው። ከዛ እንደዚህ ነው ስለው አርግዘሽ ነው የሚሆነው ምናምን አለኝ። እኔ አለቀም ፎቶ ላኪልኝ አለኝ። ፎቶ ልላክልኝ ምን አይነት ፎቶ ስለው የራቁት ፎቶ መላክ አልችልም እንዴት ብዬ አመልክልህ? እኔ ባልሽ አይደለሁም እንዴ? ምን እንዳላረግሽ ነው? አብረን ተኝተን ሁሉን ነገር እኮ አውቃለሁ። ምን እንዳኮኝ ነው ምናምን አለና ከዛ አስላከኝ ማለት ነው። የኔ ኖርማል ነው አይዲ የኔ ኖርማል ነው። የኔን ብቻ ቢሆን የሚፖስተው ምናምን ነው ላዚም ችግር የለውም ማለት ነው። በጣም የሚያስጠላ ነገር ይዞ ከሱ ጋር ነው አቀናብሬ የምልከው እያለ ነው አሁን እንትን የሚለው ማለት ነው። በጣም የሚያስጠላ በጣም የሚያጸይፍ ነገር ነው ይዞ ከሱ ጋር አቀናብሬ ይልካለሁ የሚለው ማለት ነው። ወይ የራቁት ፎቶ ላክሽለትና ከዛ እርጉዝ አለመሆንሽን አረጋገጠ። እናማ ከዛ ያን ስልክለት ኧረ በጣም ወፍረሻል ሳትሆኝ ማቀየር እንግዲህ ፈጣሪ እንዳለ ከሆነም በቃ ይሁን ችግር የለውም እያለ ከዛ አጥፋ አልኩት። ወደዛው አጥፋና አንተም ባለ እዛ ላይ ስልክ ሰው ለራሱ ቢያው ምንድነው የሚባለው? እነዚህ ልጆች ምንድነው ስራቸው ነው የሚሉት? እሺ ብሎ እንትና ላይ አጥፍቻለሁ ብሎ እናቴ ትሞት ብሎ አጥፍቻለሁ አለ። እሺ አልኩት። በዛ በሰላማዊ መንገድ ማለት ነው ሰላም በሆነን ሰዓት። ከዛ ደግሞ በዛ ሰዓት እኔ ታምሜ ነበረ ደማነስ ታምሜ ነበር ማለት ነው። ሁለቴ ታምሜ ያለው አንዴ 6% በነበርኩ 6% ደም ነበርኩኝ። ከዛ በዛን ሰዓት 6 መርፌና 1 ግሉኮስ ጨርሼ ነው ስራ የገባሁት ማለት ነው። እሺ ከዛ እንደገና እሱን ጨርሼ እንደገባሁ በ20ኛው ቀን ይሄ 6 መርፌና ግሉኮስ 1 ግሉኮስ የወሰድኩት የታመምኩት 6% ደም ነበርኩ። ከዛ እሱን ጨርሼ 3 ወር ደግሞ እንደሰራው ታመምኩ እንደገና ማለት ነው። እንደገና 5% ደም ነሽ ተባልኩና ሆስፒታል ሄድኩኝ። ከዛ ጃዛ ተቀመጥኩኝ። ጃዛ 2 ወር በዛን ሰዓት ነው የተጣላነው ከልጁ ጋራ ማለት ነው። በምን 2 ወር ተቀምጫለሁ ጃዛ። ከዛ በምን ተጣላችሁ? ከሲስተር ጋር ማለት ነው። ሰላም እያወራሽ ነበር ትናንትና ላይቭ ላይ እያያችሁ ነበር። ከሲስተር ጋር አንቺ ሁሌ የምትታመሚው እያሰብሽ ነው የደላ ብር ነበር ደግሞ ከዛ በሱ ነው እየተጨናነቅሽ እያሰብሽ ነው ሁሌ ደማነስ የምትታመሚው አለችና ከዛ እኔ ብሩን አስገባልሻለሁ በቃ ችግር የለውም ብሩን ያስገባልሻለሁ። ከዛ እሱ ደግሞ ወደዚህ ልመጣ ነው ምናምን ይል ነበር ማለት ነው። እዚህ በይቃማ መጣለው እያለ ያወራ ነበር። ከዛ ለምንም ብሩን አናስገባላትም እኔ የተወሰነ ላስገባላት አንተም የተወሰነ አስገባላትና ብሩን ይከፈል ይችል እንጂ ሁሌ ደማነስ የምትታመሙ እየተጨናነቀሽ ነው ስትለው እሺ 100 ሺህ ብር አስገባላታለሁ አንቺም የተወሰነ በቃ አስገቢላትና ይከፈልዳል። ከዛ እሺ ተባብለው ከሲስተር ጋር ሲስተር 300 ሺህ ብር አስገብታለች ማለት ነው። በኢትዮጵያ 500 ሺህ ብር ነው ተባለደው 560 ሺህ መሰለኝ ነው ተባለና ከዛ ሲስተር 300 ሺህ ብር ስታስገባ እሱ ደግሞ 100 ሺህ ብር ላይ ያስገባ ተመካክረው አውርተው ጨርሰው ከሲስተር ጋር ከዛ እሱ እንደገና እህቷ ታስጠፋታለች ይሄን ብር ሳታስገባ ከስራ ቦታ ከጃዛ ስራ ቦታ እንዳትሸኙ ታስጠፋታለች ብሎ 2 ወር ተቀምጫለሁ ማለት ነው። ጃዛ ለስራ ተዳንኩ ወዲያ 2 ወር ተቀምጫለሁ። ከዛ ወደዛው እንደዚህ ብሎ እንዳስቀመጠኝ እኔ አላውቅም። ሲስተር ጋር እየመጣ ሌላ ወሬ ነው የሚያወራው።
ለኔ ደግሞ ሌላ ወሬ ነው የሚያወራኝ ማለት ነው። እኔ አለቅም ይሄን ሁላ ከዛ 100 ሺህ ብር አይደለም እንጂ ከሲስተር ጋር ይሄንን ወሬውን እንደጨረሱ እናስገባለን ተባብለው ሽማግሌ ልላካለኝ እኔ እዚህ ቆኜ ማለት ነው። ሽማግሌ ልላካለኝ እንዴት ሆነ ነው ሽማግሌ የምትልከው? 100 ሺህ ብሩን ከማስገባቴ በፊት ሽማግሌ ልላካለኝ። አዎ እንደዛ ማለት ትከዳኛለች ብሎ አስቦ ይሁን ምን ይሁን አለቅም። ከሲስተር ጋር እኮ አውርተው ጨርሰዋል እናስገባለን ተባብለው ከዛ ሽማግሌ ልላክ ቅድስት አለኝ። እንዴት ሆነ ነው የምትልከው? ሲስተርሽን ማውሪያትና ልላካለኝ። ሽማግሌ መላክ አትችልም። እኔም አንተም አብረን ሆነን እንጂ ሽማግሌ የሚላከው እኔ ያለሁት ሳውዲ አንተ ብቻህን ሄደህ ነው ለቤተሰብ ሽማግሌ የምትልከው? እንዴት ሆነ አይሆንም ስለው ከዛ እንደገና ብዙ ነገር ተፈጠረ። ማለት ትከዳኛለች ብሎ ይሆን አስበው ምን አላውቅም። ከዛ በሱ ተጣላንና ከዛ እንደገና በሱ ስንጣላ ሰደበኝ በዛን ሰዓት ማለት ነው። ሽማግሌ ካለኩ ብሎ ሰደበኝ። ብሩ ያን ጊዜ አልገባም። የሲስተር ብር 200 ሺህ ብር ነው የገባው። ከዛ ሰደበኝና ዝም አልኩት። ከዛ የራሱ ጉዳይ ብዬ ዝም ስለው እንደገና ደግሞ ሲስተር ጋር ይሄዳ አስታርቀኝ አክርፋኛለች ደለለው ጋር የመጣ አስታርቀኝ። ከዛ ታረቀንና በስልክ እያወራን ከዛ 100 ሺህ ብሩን እሱ ሳያስገባ ለደላላው እህቷ ያንን ብሩን ታስገባለች ጭራሽ ስራ እንዳታስወጣ ታስጠፋታለች። እኔ የኢትዮጵያ እንትኑ ኃላፊነት የወሰደው እሱ ነው። እኔ ኃላፊነቱን የለውበትም። ይሄ ብር ሳይገባላት ስራ እንዳታስወጣ ብጠፋ በእኔ እንዳታመሃኝ ብሎ እዛ 2 ወር አስቀምጦኛ ማለት ነው። እኔ አለቅም። ከዛ 100 ሺህ ብሩን አስናቃ አስገብቷል በልና ዋሽ አስገብቷል ብለህ እንትን በል አለበተዛ ስራ እንዳታስወጣ ብጠፋ እኔ ኃላፊነት የለውበትም። ከዛ እንደዛ ብሎ ካሳዘኝ በላይ 2 ወር ታስቀመጠኝ በላይ ደረሰ ይላክልኝ ተባለ። ብሩ ገብቷል ተባለ። ብሩ ገብቷል። ስራ ሊወጣ የነበረ ሰዓት ሲስተር 100 ሺህ ብሩን ስራ ስትወጣ አስገባለሁ ብላ ነበር። 200 ሺህ ብር ነው ያስገባችው በፊት። ስራ ሲመጣልኝ ለወጣ በነበረ ሰዓት 100 ሺህ ብሩን ትራንስፈር አደረገች። እኔም ስራ ወጣሁ። ከዛ ሌላ ውሸት አሁንም ደግሞ ያዋሻል ደግሞ ማለት ነው። ያ 300 ሺህ ብር ተገባ በላይ ሌላ ነገር ሂሳብ የቀረኝ ስንት ነው ብዬ ስጠይቅ ከዛ ደላላውን እንደዚህ እንዴት ሆኖ 100 ሺህ ብሩን አላስገባም? እንዴት ሆኖ ነው ያላስገባው? አትወጣም ስራ ተያዥ አልሆንም እኔ አይመለከተኝም ብጠፋ ብሎ እህቷ ታስጠፋታለች ብሎ ከዛ እንደዛ ነው። ከዛ በዛ ሰዓት ራስን ስት ነበር ለራሱ ማለት እንደዚህ ያደርጋል ብዬ ምናምን አላስብም። 100 ሺህ አስገባች። እሱ 100 ሺህን አላስገባም አይደል? ያው ሳያስገባ አስገብቻለሁ ብሎ እንትን ደረሰኝ ለኔ ላከልኝ። ከየት አምጥተህ ሰው 100 ሺህ ብር ለሌላ ሰው ትራንስፈር ያደረገበትን ላከልኝ። ስም ምናምን አላየሁትም ነበር። ከዚያ በኋላ ሳይው የሌላ ሰው ላይ ነው ትራንስፈር ያደረገበትን ደረሰኝ ላከልኝ ማለት ነው። ከዛ እንደዚህ ነው ደላላው ደግሞ አላስገባም እንደዚህ ነው አለ። ከዛ በዛ ሰዓት እኔ ራሴን ስቼ ማለት ነው ሽንት ቤት ነበርኩ መሰለኝ። ከሽንት ቤት እየወጣሁ ነው መሰለኝ እንደዚህ ሲያኝ ራሴን ስቼ ነበር ማለት በ2 ወር ያለ ስራ ተቀምጫለሁ እዚያ በሱ ምክንያት ነው ያለቀም። እና ከዛ በዛን ሰዓት ስንጣላ እናቴ ትሙት ብሎ አጥፍቻለሁ ብሎ እንትን ያለውን የያዘውን ፎቶ ሳያጠፋ ማለት ነው ፖስተዋለሁ። ይሄንን አለ ስንጣላ ማለት ነው ሰደብኩት። ከዛ እንደዛ አለና እንደገና ቤተክርስቲያን ሄደ። እንደገና እንስማማለን አጥፋልኩት እንስማማለን አጥፋ ስለው ከዛ አይሻልና መድኃኔዓለም ቤተክርስቲያን እዛ ደብረሲና ሄዶ ማለት አጥፍቻለሁ ብሎ እግዚአብሔርም ማለት በዛን ሰዓት አላጠፋም ውሸቱ ነው ማለት ነው። ሳያጠፋ በቪዲዮ ደውሎ መድኃኔዓለም ታቦት ሄዳ አጠፋሁ ብሎ ማለልኝ። ከዛ በቃ ከጠፋም ጠፋ ብዬንም ማለት እንዳልጠፋ ግን ሙሉ እንትን ነበረኝ በዛን ሰዓት እንዳልጠፋ ውስጥ እየነገረኝ ነበረ። ከዛ አሁን ደግሞ ዱባይ ሄደና 9 ወር ከዛ ቦልኬዋለሁ። በዛን ሰዓት ቦለኩት ነሐሴ ላይ የቦለኩት አሁን ዱባይ ሄደ። ዱባይ ሲሄድ ዱባይ ሄደው መቼ ነው? በሚያዝያ በፋሲካ አካባቢ ነው ማለት ነው የመጣው። ከዛ
9 ወር ሙሉ ቦልኬው አናወራም፣ ምንም አንልም። ከዛ እዛ ከሄደ በላይ ደወለልኝ በዋትስአፕ። ምንድነው ስለው ከዛ እንታረቃለኝ አልፈልግም። 9 ወር ሙሉ የተውኩትን እንታረቅ የምትለው አሁን ነው እንታረቅ የምትለው። የመጨረሻ ጊዜ ደርሷል። አሁን ትዕግስት ያልቋል። የተፈለገ ትዕግስት ይልቅ አንታረቅም አልፈልግም እንግዲህ ወደ ያልኩት። ከዛ እንደዛ ስለው አፖስተዋለሁ አላፖስተው አልኩት። ፖስተው እንጂ አንታረቅም። ከዛ አሁን ደግሞ በያሰሞለት አንደሱ ቦልኬው አሁን ደግሞ ደወለና ስልክ ግዢልኝ አልገዛልኝም፣ ብርም የለኝ አልገዛም። ምን ስለሆንክ ነው ላንተ የምገዛው? ብር ላኪልኝ ከዚህ ወደ ዱባይ። እሱ ዱባይ ገባ እንደ ኢትዮጵያን ነበር። ዱባይ 9 ወር ቦልኬው ማለት ነው። በ9 ወሩ አሁን ሚያዝያ ላይ ዱባይ ገባ ከኢትዮጵያ ማለት ነው። ብር ከየት አመጣ? አላውቅም፣ ከየት ያምጣ አላውቅም። እዳለበት መሰለኝ አሁንም ማለት ነው። እሺ ዞሮ ራቁት ሰርቶ ሊከፍል አለ። ስልክ ግዢልኛል አልገዛም አልሽው፣ ብር ላክልኛል አልልክም አልሽው። መጨረሻው ምን ሆነ? ከዛማ አፖስተዋለሁ አልኩት። ከፈለገ የምጣ ፖስተው እንጂ አንድ ብር ላንተ ልክልትም አልኩት። ከዛ እንደዛ ስለው ከዛ ለሲስተር ምናምን ልኮታል። ሌላ የሌላ ሰው ከዚህ ጋር ነው ማያቀናበርኩ መልከው እያለ ማለት ነው። በጣም የሆነ እግዚአብሔርን በጣም የሚያጸይፍ ነገር ነው ደግሞ ያዘው ማለት ነው። ከሱ ጋር ነው ማቀናበረው ምናምን እያለ ሲሳደብ ነበረ። እና አንቺ ደግሞ ቆሻሻ ለመጣል ሾርጣ መጣ አልመጣ እያልሽ እየተገላመጥሽ የምትሰሪ ልጅ እኔን ምንም አታደርጊ፣ ምንም አታመጭም እያለ ትናንትና ለራሱ ሲያወራ ነበር። እና እስከ ቤተሰብሽ ነው ማቃጠለሽ፣ ምንም አታመጭም እያለ ሲያወራ ነበር። እና ዛሬ ደግሞ ስልኬን ቦልኮታል። ትናንትና ለራሱ እያወራ ነበር፣ ዛሬ ስልኬን ቦልኮታል። የላክሹ ፎቶ ላይ ፊትሽ ይታያል ነው። ፓንት አላረግሽም? ፓንት ለማቶ ወገቤ ነው ሆዴ ነው የሚታየው እንጂ ሌላ ብዙም አይደለም። ታዲያ ከታች ካልሆነ ምን አትጨመጠሽ ነው የሚታየው? ቆይ ቆይ እንዴ እናቴ ተራፍቆ ጡት መያዣ አድርገሻል? አላደረኩም። ስለዚህ ሆድሽና ጡትሽ ነው የሚታየው። ሌላ ከታች ከወገበታች አይታየም። እርግጠኛ ነሽ? ከወገበታችን ይታይ መስኝ ማጥቶች አሉ ማለት እንደዚህ ምናምን ቆች ብዬ ነው ማለት ነው። እንደዚህ ቆች እንዳልኩኝ ነው። የኔ ችግር የለውም። እግዚአብሔርን የኔ ምንም ችግር የለው። ሀቡ ችግር ከሌለ ኖርማል ነው አይደለም። ቢኖረው ምኖረው ማለት ነው። የያዘው ፎቶ ግን በጣም የሚያጸይፍ ነው። የምንድን ነው የያዘው ፎቶ የሚያጸይፈው? አልገባኝም። ሌላ ፎቶ ዞ ከሱ ጋር ነው መቀናበረው እያለ እኮ ነው። የላክሽለት ሳይሆን 24 ቆይ አንቺ የላክሽለት ሳይሆን የሚያስጨንቅሽ ለ24 ቀን አብረሽው አንድ ቤት ስትኖሪ የምታረጉትን ነገር ቀርጾ ሊሆን ይችላል ብለሽ ነው የምታስቢው? ኧረ አይደለም። እኔ ከየት ያምጣው አላውቅም። ስለዚህ አሁን እንጠይቅልሽ እናናግረው። ምንድነው አሁን አንቺ የምትፈልጊው? ምንድነው እንጠይቀው? እንዳይፖስት እንዳናግርልሽ ነው? እኔ አላውቅም፣ እንደሚደረግ አላውቅም። ቢለቀውም እኮ ምንም አይመጣም። አዲስ ነገር አልያዝሽም። ከሌላው ሴት የተለየ ነገር አልያዝሽም። ሁሉም የያዘውን ያዝሽው። ምን ያመጣል? አንቺ ስንት ጊዜ ሆነሽ ሳውዲ ከገባሽ? ስንት ጊዜ ሆነሽ? አመት ከ5 ወር። የተወጋሽው መርፌ የስንት ጊዜ ነው? የ3 አመት የ2 አመት? የ3 ወር። የ3 ወር
የሶስት ወር መርፌ እኮ እንደዛ ደም አያበዛም። ደም ማነስ እስኪይዝሽ ድረስ እንትን አይደለም ያስቀበርሽው? ህንድ ውስጥ የሚቀበር አይደለም ያስቀበርሽው? አዎ አዎ። ህንድ ውስጥ የሚቀበረውን ያስቀበርሽው? ላ አይደለም። መርፌ ብቻ ነው የተወጋሽው? አዎ። የዛን ጊዜ መንገድ ላይ እንዳትደፈሪ በባህር ስትመጪ ፈርተሽ ነው የተወጋሽው ወይንስ ከሱ ጋር ባሳለፍሽው ነገር ልጅና እንዳይፈጠር? ላ አይደለም፣ መንገድ ላይ ነው። መንገድ ላይ ስመጣ እንዳልጠፋ ማምዬ። እሺ ለሱ ነግረሽዋል አዳማ ላይ መርፌ እንደተወጋሽ? ነው። ኦኬ እሺ አሁን አንቺ ግልጽ አድርጊልኝ። ፎቶ አንቺ በራቁትሽ የላክሽለትን ፎቶ ብንያዘው ወይንስ አብራችሁ 24 ቀን አንድ ቤት ባሳለፋችሁ ጊዜ ቀርጾኛል ብለሽ ታስቢያለሽ? የተላከውን ነው የያዘው። ቀርጬሻለሁ ምናምን አላለሽም አይደል? ይሄ አንቺ ነው ብዬ አፖስተዋለሁ ነው እንጂ ያለው አልቀረጸኝም። አይ እንዳልቀረጸኝ እርግጠኛ ነኝ። ዱባይ ከሆነ ለምን አልከሽም? እሷ ሳውዲ ሆና እንዴት ነው ዱባይ የምትከሰው? ዱባይ ድረስ ተሳፍራ ሄዳ ነው የምትከሰው? በምን አቅሟ እንዲህ ጠፍታ በባህር ሄዳ የምትሰራ ህገወጥ ራቁት ፎቶ የተያዘብኝ ብላ ሄዳ የምትከሰው? ምንድን ነው የምታወሩት? ባለ ሀብት መሰለቻችሁ እንደ ሄዳ ትኬት ቆርጣ ዱባይ ሄዳ የምትከሰው? እሺ እንጠይቅልሽ፣ እኛ ቁጥሩን ትልኪልኛለሽ እንጠይቀው። ልጁ ሲጀምር ማለት ነው ብታወሪው አንቺ ለራሱ ሌላ ወሬ ነው የሚያወራብሽ። ማለት ሳያቅ አንቺነትሽን ሌላ ነገር ነው እንጂ የሚያወራው እንደዚህ ምናምን ኬርለስ ነው ሲጀምር። እሺ ታዲያ ምንድን ነው የምትፈልጊው አንቺ? ኦልሬዲ ለቆብሻል። እኔ ይለቀቅ አለቅም። ለሲስተር ግን ልኮታል። ለሲስተር ለቤተሰብ ምናምን ልኮታል። ምን አሉ ቤተሰቦች? ቤተሰቦች አልደውልኝም። ለሲስተር ልኮታል። ትናንትናም ለወንድምሽ ልኳለሁ እያለ ነበር እኮ። እሺ እኔ ምን ላድርግልሽ? ጠርቼ እሱን ከመጠየቅ ውጭ ማለት ነው። ጠርቼ እንድጠይቀው አትፈልጊ? እኔ እንዲያዝ ነበር የምፈልገው ከቻልሽ ማለት ነው። እንዲያዝ? ለዛማ አንቺ ክስ መመስረት አለብሽ። እሱ እንዲያዝ ነው። አንቺ ደግሞ የምትኖሪው ሳውዲ ነው፣ እሱ ያለው ዱባይ ነው። እና እኮ እንዴት ይያዛል? በስሳት መሰረቱ ዝም ብሎ አይያዝም። ህገ ወጥ ነው እንዴ ዱባይ ላይ? ለምን አንቺ እንዲጠየቅ አልፈለግሽም? ሌላ ነገር ችግር የለውም። ኦኬ እሺ ሼር አድርጊለታ። ነገር አለ ይጠይቃይ። ሼር አድርጊለታ። ካሚን ቲክቶክ ይጠቀም አለቀም። ዋትስአፕ ነው እንትን የሚል ነበር። ዋትስአፕ ብሎኮታል ትናንትና። ኦኬ ችግር የለውም። አንቺን ብሎክ ካደረገሽ እኔ ብሎክ አላደረገኝ። ላኪልኝና ዋትስአፕ ላይ